ምን ፈልገህ ደወልክ? ካዲ ናችሁ። እኔ ከእናንተ ጋር ምንም አይነት ስራ አልሰራም። እኔ ለእናቴ ብዬ ነበር እንደዚህ አይነት ስራ ውስጥ የገባሁት። እናንተ ግን ከዳችሁ። ቆይ እንዴት ብሌን እንደዚህ ችግርባታለህ? ማን ነው? ዴቭ ዛሬ ልክ አልሰራም። ምኑን ልክ ነው? አታየውም እንደ እንዴት ሲጃጃል እንደነበር? ቢሆንስ መጣላቱ መደባደቡ ምን አመጣው? እኔ በንግግር እያሳመንኩት ያየኝ። ታዲያ አልሰማም ሲልሽ ምን ላድርግ? ቆይ ከመቼ ወዲህ ነው አንተ እንደዚህ አይነት ሰው የሆንከው? እንዴት በጉልበት ኪንጎን ለማሳመን ትሞክራለህ? ይቅርታ አዲ፣ የሚናገረውና የሚያደርገው ነገር አናዶኝ። ቢሆንም ዴቭ እንደ ራስ ነው ማሰብ ያለብህ። እሱም እኮ ልክ እንዳንተ አፍቃሪ ነው። አዲ፣ የኔን የፍቅር ስሜት ከማንም ጋር እንድታወዳድር አልፈልግም። ታዲያ እውነታው እኮ ዴቭ እኔ በሆንስ ብሎ ማሰብ ነው። ኪንጎን ደግሞ ከአሁን በኋላ ስትመታው እንዳለህ ማለት ለሱ ልጅ የተቆርቆርሽልን ነው? ቆይ አዲ፣ ከሱ ልጅ ጋር የሆነ ነገር ጀምረሻል እንዴ? ለነገሩ ልክ ነሽ። እኔ ነኝ በመሀላችሁ የገባሁት አይደል? ከሱ ልጅ ጋር እንደዚህ አይነት ነገር ባጀመር ይኖረው። ዴቭ አፈን ዝጋ። እኔን አታውቀኝም እና ነው ስንት ነገር ነግሬህ እንዴት እንደዚህ ታስበኛለህ? አሁንም ስለኔ እንደዚህ የምታስበው በጣም ታሳዝናለህ። እሺ እንግዲህ ሰዎችዬ ዛሬ አደይ ድራማ እንዳያችሁት ነው ኪንጎና ዳይመንድ በሚገርም ሁኔታ ናኦልን ዱቄት አድርገውት ነበር። ያው ዱቄት ካደረጉት በኋላ ተራርተዋል። ፍቅርና ሊዱና አደይ ወደ ቤታቸው እንደተመለሱ ተረድተዋል። እናም ያንን በተረዱበት ጊዜ ናኦልን ይቅርታ ጠይቀዋል። በጣም ይቅርታ ስላላወቅን ነው እዚህ እንዳሉ ገምተን ነው እንደዚህ ያደረግነው ምናምን ብሎ ያው ይቅርታ ጠይቀው እንደመተዋወቅ ነገር አድርገዋል። ብቻ ደስ ይላል። በሰላም ተጠናቋል። እንግዲህ ቤት ውስጥ ቤዛ ችግር ፈጣሪዋ ቤዛ ለሊ ላይ ስትጫው ነበር። ከአደይ ጋር ሲያወሩ ለሊን ከፍ ዝቅ ስታረጋት ነበር። ከዛም በኋላ ያው ለሊም ቀላል ሰው አይደለችም። በጣም ነው የምትናገራት። እናም ትታት ሄዳለች መጨረሻ ላይ። ከዛም በኋላ አደይ ደግሞ በተረፈ ስትጫውባት ነበር ቤዛ ላይ። ካሁን በኋላ ለሊን አንድ ነገር መናገር እሷን ማዘዝ አትችይም። የምትፈልጊው ነገር ካለ እኔን እዘዥኝ፣ አለበለዚያ ሌላ ነገር አታውሪ ስትላት ነበር። የሌላ ስታናግራት ነበር። እንግዲህ ኤላም ሊዱን ለማውራት ሲሞክር ነበር። ነገር ግን ሊዱ ደብሯታል። እኔ በደበረኝ ጊዜ አንተ ከጎኔ አልነበርክም፣ እኔ ከአንተ ጎን ነበርኩ ምናምን ነገር ብላ ያው ውጣልኝ ከመኝታ ቤቴ እኔ አሁን ልረፍበት ሁላ ስትለው ነበር። የሌለ ነው በቃ የሌለን የደበራት። ፍቅር ደግሞ እንዳያቸዋት ነው። ዛሬም ዴቭ ጋር ሄዳ ስትጋትተው ነበር። እኔ ያፈቅርሃለሁ ምናምን ያላለችው ነገር የለም። ያው ዴቭም አይገባሽም እንዴ ሲላት ነበር። እኔ አልፈልግም ካሁን በኋላ አደይን እና ሊዱን እንድትነኪያቸው እንድታስጨንቂያቸው አልፈልግም፣ ስነ ስርዓትሽን ያዢ ብሎ ሲያስጠነቅቃት ሁላ ነበር። አረ ሰዎች ገራሚ ነው። ለሊ ቤቱን ሩዋንዳ አረገችው። ቤዛ ኤላን ስታቅፉ በቃ የሌለ አራስ ነብሮና መታ አገጯን ያዘችላት። አገጯን እንደዚህ ንቅለን ያደረገችላት። ብቻ በጣም ተወጅታኛለች። እኔ አላምናቸውም። አንተን አለማመን አይደለም ሊዱንና ቤዛን አላምናቸውም። አንተን ለማግኘት የማይፈነቅሉት ድንጋይ የለም፣ ለዛ ነው ስትለው ነበር። ብቻ እውነቷን ነው። ይህ ነገር ግን ደብሮታል ኤላን። ከዛም በኋላ እንደምንም ተስማምተዋል። ከዛን ሲሳሳሙ አደይ በመሀል ስትገባ ፍራ አይኗን ጨፍና ምናምን እየሳቁባት ነበር። እንግዲህ ያው ሲጀናጀኑ ነበር ኤላና ለሊ። አደይ ቡና እያፈለችላቸው። ከዛም በኋላ በመሀል ፍቅር መታ ስትበጠብጣቸው ነበር። ኤላ በድንገት ተነስቶ ተናዶ እኔን እንደፈለግሽ መናገር ትሻለሽ፣ ለሊን ግን በፍጹም አትችይም ብሎ ጥፊ
አጉርሷታል። ከዛን ከሌሊ ጋር ተያይዘው ወጥቷል። ናኦድ ደግሞ ትውስታው ላይ ሊዱ ቀርታለች እና በእሷ ትውስታ እየተበጠበጠ ነው። ብቻ የሆነ ነገር አለ። እንግዲህ ኪንጎና ዳይመንድ ሊዱን አይተዋታል። እንኳን ደህና መጣሽ ምናምን አይነት ነገር ሲሏት ነበር። ዴቭ ደግሞ እንድታመሰግናቸው ሲጠይቃት ነበር። ነገር ግን ያው መጀመሪያ ስልኪን ይመለሷትና ምናምን ስትል ኪንጎና ዳይመንድ እቺ ባቄላ ካደረች አትቆረጠም ምናምን ብሎ ያው ሄደዋል። ከዛም በኋላ አደይን ሲያወሯት ነበር፣ ሲጋተቷት ነበር። ዳይመንድ ወደ ውስጥ ገብቷል። ኪንጎ ደግሞ አደይን ሲጋተታት ነበር እና ዴቭ ድንገት መጥቷል እና ዴቭ እንግዲህ ዴቭ በኪንጎ ሰበብ ዳይመንድን መጥቶታል። እናም ያው ዳይመንድ ደብሮታል፣ ተመልሼ እመጣልሃለሁ ምናምን ሲለው ነበር። እንግዲህ በሚገርም ሁኔታ በዚህ ነገር ተናዳ አደይ በጥፊ መታዋለች። ዴቭን በጥፊ ለጥፋዋለች። እንግዲህ ቤዛ ደግሞ ሊዱን ጸጉሯን ይዛ ስልክ ስትቀበላት ነበር። እስቲ በቀጣይ ምን ይፈጠራል? ምን ይከሰታል? ሀሳብ አስተያየቶቻችሁን፣ ግምቶቻችሁን አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ